ሰላም ጤና ይስጥልኝ ውድ የሻሎም አካዳሚ ቤተሰቦች ሰላማችሁ በያላችሁበት ብዝት ይበልልኝ። መምህር ብሩክ ነኝ። እንኳን ወደ ሻሎም አካዳሚ ዩቲዩብ ቻናል በሰላም መጣችሁ። በዚህ ቻናል የተለያዩ መሰረታዊ የሆኑ የእንግሊዘኛና የአማርኛ ትምህርቶች በየጊዜው ስለሚለቀቁ ይህንን ቻናል መከታተሎን እንዳይዘነጉ። ውድ ቤተሰቦቼ ዛሬ ደግሞ ይዤላችሁ የመጣሁት እጅግ በጣም አስደናቂ አስተማሪና ቁም ነገር አዘል የሆኑ ወደ 9 የሚጠጉ የተለያዩ አስገራሚ አባባሎችን እንዲሁም አረፍተ ነገሮችን ይዤላችሁ መጥቻለሁ ማለት ነው። ውድ ቤተሰቦቼ በእርግጠኝነት እነኚህን አረፍተ ነገሮችን በማንበብ በቀላሉ የማንበብ የመጻፍ እንዲሁም የንግግር ክህሎታችሁን ማሳደግ የምትችሉ መሆኑን ላሳውቃችሁ ፈልጋለሁኝ ውድ ቤተሰቦቼ። ነገር ግን ወደ ዛሬው ቪዲዮ ከመግባቴ በፊት ለዚህ ቻናል አዲስ የሆናችሁት ላይክ፣ ኮሜንት፣ ሼር በማድረግና ለዚህ ቻናል ደግሞ አዲስ የሆናችሁት ሰብስክራይብ በማድረግ የደወል ምልክቷን በመንካት ወይም በመጫን ቤተሰብ እንድትሆኑ ይሆን። ምክንያቱም ይህንን ቻናል በመከታተል ብቻ እጅግ በጣም ብዙ ተማሪዎች ማንበብና መጻፍ ስለቻሉ እናንተም አንዴ ሰብስክራይብ ካረጋችሁ በየጊዜው የሚለቀቀው ቪዲዮ በቀጥታ ወደ እናንተ የሚደርስ ይሆናል ማለት ነው ውድ ቤተሰቦቼ። ከዚህ በተጨማሪ ደግሞ እጅግ በጣም አስደሳች ዜና ይዤላችሁ መጥቻለሁ። በኦንላይን ወይም በውስጥ መስመር መሰረታዊ የሆኑ የእንግሊዘኛ፣ የአማርኛ፣ የሮመኛና የሂሳብ ትምህርቶችን የተለያዩ አፕሊኬሽኖችን በመጠቀም በቴሌግራም፣ በዋትስአፕ፣ በኢሞ፣ በዙም፣ በሚትስ እና በመሳሰሉት አፕሊኬሽኖች ትምህርት እየሰጠን እንገኛለን ውድ ቤተሰቦቼ። ታዲያ እናንተ ደግሞ በተለያየ አጋጣሚና በተለያየ ምክንያት ትምህርታችሁን በአግባቡ መከታተል ያልቻላችሁት በሙሉ ይህ ለእናንተ የተዘጋጀ እጅግ በጣም አስደናቂ እድል ስለሆነ እየመጣችሁ እየተመዘገባችሁ ከኛ ጋር ካሉት ተማሪዎች ጋር ስትፈልጉ በጋራ በግሩፕ ካልሆነ ደግሞ ለብቻችሁ በግል መማር የምትችሉ መሆኑን ላሳውቃችሁ ፈልጋለሁኝ ውድ ቤተሰቦቼ። ታዲያ ይህንን እድል ለመጠቀም የምትፈልጉት በሙሉ ከስር በምትመለከቱት ስልክ ቁጥር በመደወል አሊያም በቴሌግራም፣ በዋትስአፕ፣ በኢሞ ሃይ በማለት ወይም በማናገር ቀጥታ እኛን ማግኘት የምትችሉ መሆኑንና ትምህርታችሁን መጀመር የምትችሉ መሆኑን ላሳውቃችሁ ፈልጋለሁኝ ውድ ቤተሰቦቼ። እኛን ደግሞ ለየት የሚያደርገን እጅግ በጣም በአጭር ጊዜ ውስጥ እናንተን ካለማንበብ ወደ ማንበብ፣ ካለመጻፍ ወደ መጻፍ፣ ካለማወቅ ወደ ማወቅ የምናመጣችሁ ይሆናል ማለት ነው ውድ ቤተሰቦቼ። አሁን ቀጥታ ወደ ዛሬው ትምህርታችን እንገባለን። እንደተለመደው እናንተ ደግሞ ቪዲዮን ላይክ፣ ኮሜንት በማድረግ እኛን እንድታበረታቱን ይሁን። አ ን ዳ ን ድ የመጀመሪያው ቃል ምን ይላል? አንዳንድ ይላል። አንዳንድ በጣም አሪፍ። ሰው፣ ሰና ው ሁለት ፊደል ነው። ሰው ይላል። ቤት፣ ቤና ት ቤት ይላል። እየሰራህለት፣ እየሰራህለት። ምስማር፣ ምስማር። ይደብቅብሃል፣ ይደብቅብሃል ይላል። እስኪ አንድ ላይ አብረን እናንብብ። አንዳንድ፣ ሰው፣ ቤት፣ እየሰራህለት፣ ምስማር፣ ይደብቅብሃል። ምን ማለት ነው? ወይም ስለምንድን ነው የሚያወራው ካላችሁ አንዳንድ ሰዎች እናንተ እነርሱን ለመርዳት እየሞከራችሁ እንኳን በውስጣቸው ክፋትና ምቀኝነት ስላለ ራሳቸውን ራሱ እየረዳችሁ እናንተ እንድትረዷቸው አይፈልጉም። ወይም እናንተ ስለረዳችሁ ተጠቃሚ የምትሆኑ ይመስላችኋል ማለት ነው ውድ ቤተሰቦቼ። ስለዚህ ይህ አስተሳሰብ ትክክል አይደለም። አንዳንድ ሰው ቤት እየሰራህለት ምስማር ይደብቅብሃል ይላል ማለት ነው ውድ ቤተሰቦቼ። ስለዚህ ውስጣችን ላይ እንደዚህ አይነት ክፋትና ምቀኝነት ካለ ሰው ሲረዳን እንኳን ራሳችን ስንረዳ እንኳን ደስ አይለንም ማለት ነው። ስለዚህ ሁሉ ጊዜ ውስጣችሁ ላይ ፖዚቲቪቲ ወይም መልካም አስተሳሰብ
ሊኖራችሁ ሊኖረን ይገባል ማለት ነው። ውድ ቤተሰቦቼ በጣም አሪፍ። ወደ ሁለተኛው እናመራለን። ሁለተኛው ምን ይላል? በመከራ በመከራ ቀን ቀና ን ሁለት ፊደል ነው። ቀን ይላል። በጣም አሪፍ። የረዳህን ሰው ሰናው ሰው ይላል። በጣም አሪፍ። ሰው የስኬትህ አያችሁት? እስከዚህ የስኬትህ ቀን ቀናን ሁለት ፊደል ነው። ቀን ስመጣ እንዳትረሳው ይላል። እስኪ አንድ ላይ አብረን እናንብብ። በመከራ ቀን የረዳህን ሰው የስኬት ቀን ሲመጣ እንዳትረሳው ይላል። ምን ማለት ነው? ወይም ስለምንድን ነው የሚያወራው ካላችሁ፣ በመከራ ቀን የረዳህን ሰው የስኬት ቀን ሲመጣ እንዳትረሳው ይላል። አብዛኛው ሰው በመከራ ቀን አግዛችሁም ረድታችሁም ስኬት ወይም የስኬት ቀን ሲመጣለት ወይም ሲሳካለት እናንተን አያስታውስም፣ ይረሳችኋል ማለት ነው። ስለዚህ ይህ ደግሞ ትክክል አይደለም። ግን እኛ ራሳችን ብንሆን እንኳን የሆነ ሰው ከረዳን ወይም ከሆነ መከራ ካወጣን ካገዛን ያንን ሰው መርሳት እንደሌለብን የሚያሳይ አረፍተ ነገር ነው ማለት ነው ውድ ቤተሰቦቼ። ስለዚህ ሁሌም አመስጋኞች መሆን አለብን ማለት ነው። በመከራ ቀን የረዳህን ሰው በስኬታችን ቀን መርሳት ትክክል አይደለም፣ ሁል ጊዜ ማስታወስ አለብን ማለት ነው ውድ ቤተሰቦቼ። በጣም እስኪ ሶስተኛውን አብረን እናንብብ። አንዳንዴ ልብህን ሰብሮ ሰላምህን የሚሰጥ ውሳኔ ይላል። ውሳኔ በጣም አሪፍ። ወስን ይላል። እስኪ አንድ ላይ አብረን እናንብብ። አንዳንዴ ልብህን ሰብሮ ሰላምህን የሚሰጥ ውሳኔ ወስን። ስለምንድን ነው የሚያወራው ካላችሁ፣ ሁሌ እየተጎዳችሁ፣ ሁሌ ደግሞ እየተሳቀቃችሁ፣ ሁሌ ደግሞ ክብር እያጣችሁ ከመኖር ምንም ያህል የምትወዱት ሰው እንኳን ቢሆን አንዴ ልባችሁ ተሰብሮ ዘላቂ ሰላም ብታገኙ ይመረጣል፣ ወይም እንደዛ ብትወስኑ ይሻላል የሚለውን አረፍተ ነገር ነው ማለት ነው። ወደ አራተኛው እንሄዳለን። ሰው ይላል። ሰናው ሰው ተሸናፊ የሚሆነው ሲያጣ ሳይሆን ተስፋ ሲቆርጥ ነው ይላል። እስኪ አንድ ላይ አብረን እናንብብ። ሰው ተሸናፊ የሚሆነው ሲያጣ ሳይሆን ተስፋ ሲቆርጥ ነው። ስለምንድን ነው የሚያወራው ካላችሁ፣ አይታችሁ ከሆነ ሰው የሚሸነፈው ወይም ተሸናፊ የሚሆነው ሲያጣ አይደለም፣ የሆነ ነገር ሲጎልበት አይደለም። ነገር ግን ብቸኛው ነገር ሰው ተሸንፏል የሚያስብለው ተስፋ ከቆረጠ ማለት ነው። አያችሁት? ተስፋ ካለ ግን እየታገለም ያንን ነገር ያመጣል እንጂ ቢያጣ እንኳን እንደገና ተመልሶ ያገኛል። ነገር ግን ተሸናፊ የሚሆነው ሰው ተስፋ ከቆረጠ ብቻ ነው። ተስፋ ከቆረጠ ማለት ምን ማለት ነው? ለምሳሌ ለዛ ነገር ትኩረት ካልሰጠ፣ በቃ አይሆንም ብሎ ከደመደመ ነው እንጂ ካጣ አይደለም። ሰው አቶ ብዙ ጊዜ ያገኛል። ነገር ግን ተስፋ ቆርጦ ብቻ ያ ነገር እንዲመቻችለት ምንም አይነት ትኩረት አያደርግም፣ አይተጋም፣ አይሰራም ማለት ነው ቤተሰቦቼ። ስለዚህ መቼም ቢሆን ተስፋ መቁረጥ የለባችሁም። አታችሁም ሊሆን ይችላል። ነገር ግን ተስፋ አትቁረጡ የሚለውን ሐሳብ ለማስተላለፍ ነው የዚህ አባባል ወሳኙ ቁም ነገር ማለት ነው። ወደ አምስተኛ እናመራለን። አምስተኛው ምን ይላል? መንገዱ ይላል። በጣም አሪፍ። ትክክል የሆነ ይላል። በጣም አሪፍ።
ሰው ሸክሙ ሸክሙ ሁል ጊዜ ሁል ጊዜ ከባድ ከባድ ይሆናል። እስኪ አንድ ላይ አብረን እናንብብ። መንገዱ ትክክል የሆነ ሰው ሸክሙ ሁል ጊዜ ከባድ ይሆናል። ስለምንድን ነው የሚያወራው ካላችሁ መንገዳችሁ ትክክል ከሆነ አብዛኛውን ጊዜ ጫና፣ ሸክም፣ መከራ ይበዛባችኋል። አያችሁት? የመንገዳችሁ ክብደት በትክክለኛው መንገድ እየሄዳችሁ እንደሆነ አንዳንዴ ይጠቁማችኋል ማለት ነው። ውድ ቤተሰቦቼ አብዛኛው ጊዜ በማጭበርበር በሙስና በተለያየ ነገር ቶሎ ይደረሳል ወይም መንገዱ ትክክል ካልሆነ ሸክም ይቀልላችኋል ማለት ነው። ውድ ቤተሰቦቼ ስለዚህ ሁሌ ለምን መከራ ይበዛብኛል፣ ሁሌ ለምን እንደዚህ ስቃይ ይበዛብኛል ካላችሁ በትክክለኛው መንገድ እየሄዳችሁም ሊሆን ይችላል። ስለዚህ ተስፋ መቁረጥ የለባችሁ። መንገዱ ትክክል የሆነ ሰው ሸክሙ ሁል ጊዜ ከባድ ይሆናል ይላል ማለት ነው። ውድ ቤተሰቦቼ በትክክለኛ መንገድ እየተጓዛችሁ ወይም እየሄዳችሁ ከሆነ ምናልባት ብዙ ፈተና፣ ብዙ መከራ፣ ብዙ ነገር ሊገጥማችሁ ይችላል። ስለዚህ መንገዱ ትክክል የሆነ ሰው ሸክሙ ሁል ጊዜ ከባድ እንደሆነ ማወቅ አለበት ማለት ነው። ውድ ቤተሰቦቼ በጣም አሪፍ። ወደ ስድስተኛው እናመራለን። በግ በልና ግ በግ ይላል። በጣም አሪፍ። በሰጠው በሰጠው አስተያየት አስተያየት አንበሳ አንበሳ እንቅልፍ እንቅልፍ በጭራሽ በጭራሽ አያጣም ይላል። እስኪ አንድ ላይ አብረን እናንብብ። በግ በሰጠው አስተያየት አንበሳ እንቅልፍ በጭራሽ አያጣም ይላል። ምን ማለት ፈልጎ ነው ካላችሁ አንዳንድ ጊዜ ስለናንተ ምንም የማያገባው ሰው ወይም ምንም የማይመለከተው ሰው መጥቶ አስተያየት ይሰጣል። ይህንን ነገር አቁም፣ አይሆንልም፣ አይሳካልም ብሎ የተለያየ ራሱን አስተያየት መስጠት ይፈልጋል። ነገር ግን እናንተ ደግሞ ራሳችሁን እንደ አንበሳ ካያችሁ ወይም ትክክል እንደሆናችሁ እርግጠኛ ከሆናችሁ በግ በሰጠው አስተያየት አንበሳ እንቅልፍ በጭራሽ አያጣም ብላችሁ መመለስ ትችላላችሁ። አያችሁት? አንበሳ በጣም ደፋርና ጀግና ስለሆነ በግ በሰጠው አስተያየት እንቅልፍ የለኝም ብሎ አያድርም። ስለዚህ ሁል ጊዜም በውሳኔያችሁ ወይም በመንገዳችሁ ትክክል ከሆናችሁ የአንዳንድ ሰው ትችትን ወይም የአንዳንድ ሰው መልካም ያልሆነ ወሬን ዝም ብላችሁ ማለፍ ትችላላችሁ። እንደዚህ አይነት አረፍተ ነገሮች ጽፋችሁ በቀላሉ ያንን ነገር መስበር ትችላላችሁ ማለት ነው። ውድ ቤተሰቦቼ በጣም አሪፍ። ወደ ሰባተኛው እናመራለን። ሰባተኛው ምን ይላል? ህይወት ይላል። አጭር ናት ናት ይላል። ሁልጊዜም ቢሆን ፍቅርና ሰላም አስቀድም ይላል። እስኪ አንድ ላይ አብረን እናንብብ። ህይወት አጭር ናት፣ ሁልጊዜም ቢሆን ፍቅርና ሰላም አስቀድም ይላል። ስለምንድን ነው የሚያወራው ካላችሁ ህይወት አጭር እንደሆነች መገንዘብ አለባችሁ። ስለዚህ ሰዎችን ለክፋት ወይም ለሌላ ነገር ከመፈለጋችሁ ይልቅ መጀመሪያ ወይም መቅደም ያለበት ፍቅርና ሰላም ያለበትን ነገር መፈለግና ማድረግ አለባችሁ ማለት ነው። ምክንያቱም ህይወት አጭር ስለሆነች መቼ እንደምትሄዱት ወይም መቼ ይችን ዓለም እንደምትሰናበቷት ስለማታውቁ ሁልጊዜም በፍቅርና በሰላም ለመኖር መትጋት አለባችሁ ማለት ነው። ይህ ማለት ለወንድሞቻችሁና ለእህታችሁ መልካም መሆን አለባችሁ ማለት ነው። መቼ እንደምንሄድ ስለማናቅ ሁልጊዜም መቅደም ያለበት ወይም አስቀድመን መፈለግ ያለብን ሰላምና ፍቅር መሆን አለበት ማለት ነው። ጥላቻና የተለያዩ መልካም ያልሆኑ ነገሮችን ማራቅ አለብን ከአካባቢያችን ማለት ነው። ውድ ቤተሰቦቼ በጣም አሪፍ። ስምንተኛው ጋር እንሂድ። እምነት ትዕግስት እና በጣም አሪፍ። ትጋት ሶስቱ
ሶስቱ ይላል። በጣም አሪፍ። የስኬት ሁሉ ሁና ሉ ሁሉ ቁልፍ ናቸው ይላል። እስኪ አንድ ላይ አብረን እናንብብ። እምነት፣ ትዕግስት እና ትጋት ሶስቱ የስኬት ሁሉ ቁልፍ ናቸው ይላል። ስለምንድን ነው የሚያወራው ካላችሁ አብዛኞቻችን ስኬታማ ለመሆን እንፈልጋለን። ስለዚህ እነኚህ ደግሞ ሶስት የስኬት ቁልፎች ናቸው። ሶስቱ የስኬት ቁልፎችን ላሳያችሁ። አንደኛ እምነት። በምትሰሩት ነገር ስኬታማ ለመሆን ከፈለጋችሁ በዛ ስራ ላይ እምነት ሊኖራችሁ ይገባል። ይሄ ስራ ይሳካልኛል፣ እግዚአብሔር ከኔ ጋር ነው ብላችሁ ማመን አለባችሁ። መጀመሪያ እከስራለሁ ብላችሁ ከጀመራችሁ ትከስራላችሁ። ምክንያቱም ያመናችሁት እከስራለሁ የሚለውን ነው ማለት ነው ቤተሰቦቼ። ነገር ግን አደርጋለሁ ይከናወንልኛል ብላችሁ ከጀመራችሁ ይከናወንላችኋል። ስለዚህ የመጀመሪያው እምነት አንደኛ ምንድነው የሚሰጠው? ብርታትና አቅም ይሰጣል እንድሰሩ ማለት ነው። ሁለተኛ ትዕግስት። ለምሳሌ አንድ ነገርን ከሰራችሁ በኋላ ያ ነገር እስኪደርስ ወይም ውጤት እስኪያፈራ ትዕግስት ሊኖራችሁ ይገባል፣ መጠበቅ አለባችሁ። ሶስተኛና ዋነኛው ደግሞ ትጋት ነው። አያችሁት? ትጋት አስፈላጊ ነው ለሰው ልጅ። የትኛውን ቦታ ለመድረስ ከፈለጋችሁ ከተጋችሁ በጣም ቀላል ነው ማለት ነው። ለዛ ነው ሶስቱ የስኬት ቁልፎች እምነት፣ ትዕግስትና ትጋት ናቸው። ስለዚህ እነኚህን ነገሮችን እንድታውቁ እና ይረዳችኋል በጣም። ወደ 9ኛው እናመራለን። እውነተኛ ወዳጅ በደስታ ሳይሆን በችግርህ ቀን ይደርሳል ይላል። እስኪ አንድ ላይ አብረን እናንብብ። እውነተኛ ወዳጅ በደስታ ሳይሆን በችግር ቀን ይደርሳል። ስለምንድን ነው የሚያወራው ወይም ምን ለማለት ፈልጎ ነው ካላችሁ እውነተኛ ወዳጅ በደስታ ሳይሆን በችግር ቀን ይደርሳል ይላል። አያችሁት? ወዳጅ ትክክል ነው የሚባለው ወይም እውነተኛ ወዳጅ አለኝ የሚለው በደስታችሁ ቀን ብቻ የሚመጣ ሳይሆን ተቸግራችሁም በመከራ ውስጥም እያለፋችሁ ቀድሞ የሚደርስላችሁ ራሱን ለእናንተ የሚሰጣችሁ ነው ማለት ነው ውድ ቤተሰቦቼ። ምክንያቱም በደስታ ቀን ማንም ይመጣል፣ በችግራችሁ ቀን ግን ማንም ሊረዳችሁ ፈቃደኛ አይደለም። ነገር ግን በዛ ሰዓት የሚመጣ እናንተን ለማገዝ የሚተጋ ሰው፣ በመከራ ቀን የሚደርስ ሰው እውነተኛ ወዳጅ ነው ማለት ነው ውድ ቤተሰቦቼ። እነኚህን አረፍተ ነገሮችን በተለያዩ ጊዜ መጠቀም ትችላላችሁ። እጅግ በጣም የሚገራርሙ አረፍተ ነገሮች ስለሆኑ ደጋግማችሁ እያነበባችሁ በደብተራችሁ እየጻፋችሁ ደግሞ ኮመንት ስር በመግባት ከዚህ ውስጥ የወደዳችሁትንና የመረጣችሁትን አረፍተ ነገሮችን በኮመንት ስር እየጻፋችሁ የማንበብና የመጻፍ ክህሎታችሁን እንድታሳድጉ ይሆን። የዛሬው ትምህርታችን ይህንን ይመስላል። ቪዲዮ ከተመቻችሁ ቤተሰብ የሆናችሁት ላይክ፣ ኮመንት፣ ሼር በማድረግና ለዚህ ቻናል ደግሞ አዲስ የሆናችሁት ሰብስክራይብ የምትለዋና የደወል ምልክቷን በመንካት ወይም በመጫን ቤተሰብ እንድትሆኑ ይሆን። ምክንያቱም አንዴ ሰብስክራይብ ካረጋችሁ በየጊዜው የሚለቀቁ እጅግ በጣም አስደናቂ የሆኑ ትምህርቶች በቀጥታ ወደ እናንተ የሚደርሳችሁ ይሆናል ማለት ነው ቤተሰቦቼ። ከዚህ በተጨማሪ ደግሞ በኦንላይን ወይም በውስጥ መስመር መሰረታዊ የሆኑ የእንግሊዝኛ፣ የአማርኛ፣ የሮመኛና የሂሳብ ትምህርቶችን የተለያዩ አፕሊኬሽኖችን በመጠቀም በቴሌግራም፣ በዋትስአፕ፣ በኢሞ፣ በዙም፣ በሚትስ እና በመሳሰሉት አፕሊኬሽኖች ትምህርት እየሰጠን እንገኛለን ውድ ቤተሰቦቼ። ታዲያ እናንተ ደግሞ በተለያየ አጋጣሚና በተለያየ ምክንያት ትምህርታችሁን በአግባቡ መከታተል ያልቻላችሁት በሙሉ ይህ ለእናንተ የተዘጋጀ እጅግ በጣም አስደናቂ እድል ስለሆነ እየመጣችሁ እየተመዘገባችሁ ትምህርታችሁን መጀመር ራሳችሁን ማሻሻል ትችላላችሁ ማለት ነው። እኛ ጋር እጅግ በጣም ብዙ ተማሪዎች እየተማሩ ስለሚገኙ እናንተ መታችሁ ስትፈልጉ በጋራ ካልሆነ ደግሞ ለብቻችሁ በግል መማር ትችላላችሁ። ታዲያ ይህንን እድል ተጠቃሚ ለመሆን የምትፈልጉት በሙሉ ከስር በምትመለከቱት ስልክ ቁጥር በመደወል አሊያም በቴሌግራም፣ በዋትስአፕ፣ በኢሞ ሃይ በማለት ወይም በማናገር ቀጥታ እኛን ማግኘትና ትምህርታችሁን መጀመር የምትችሉ መሆኑን ላሳውቃችሁ ፈልጋለሁ ውድ ቤተሰቦቼ። እስከ መጨረሻው አብራችሁኝ ስለሆናችሁ ከልብ አመሰግናለሁ። በሌላ ቪዲዮ እስክንገናኝ ድረስ ቸር ሰንብቱ። መምህር ብሩክ ነበርኩኝ። አመሰግናለሁ።